ከእግዚአብሔር አባታችን ከጌታም ከኢየሱስ ክርስቶስ የመንፈስ ቅዱስ ኅብረት ይብዛልን። ስሙ ለዘላለም የተባረከ ይሁን። ዛሬም እግዚአብሔር ረድቶን አንድ ነገር እንድንመለከት በውስጤ ላይ ስለፈለገ ነው። ስለ መሰወር፣ ስለ መደበቅ፣ ስለ መሸሸግ፣ ስላለመታየት እግዚአብሔር የሚጠቀምበት መንገድ ነው። ያው ሴጣን የእግዚአብሔር ኮፒ ስለሆነ ሴጣንም ተሰውሮ የሚሰራው ነገር በኋላ ሲፈነዳ ከባድ ነገር ያመጣል። እግዚአብሔርም ልጆቹን ሰውሮ አሳድጎ ወደ ቦታው ላይ ወደ ስፍራው ላይ ወደ አገልግሎት ሲያወጣ በአጋንንት መንግስት ላይ በጨለማው መንግስት ላይ ከፍተኛ ዳሜጅ ያመጣሉ። ልክ እንደዚህ ሁሉ በዓለም ያሉ ነገሮች ለምሳሌ ያህል መሳሪያ ብዙውን ጊዜ ተደብቆ ነው አይደል የሚሰራው። መኪና ተደብቆ ነው የሚሰራው። ለምሳሌ አይፎን ብንወስድ፣ ሳምሰንግ ስልክን ብንወስድም ተደብቀው ይሰሩትና ወደ ገበያ ላይ ሲወጣ በኋላ ማርኬቱን የመቆጣጠር የመፎካከር፣ የመግዛት፣ የመስፋት ነገር ይታያል። ልክ እንደዚህ ሁሉ በጨለማ ያለ አሰራር፣ በጨለማ ያለ መንግስት በጨለማን ተገን አድርጎ ሰውን ማጅራት በመምታት ጨለማን ተገን አድርጎ አንዳንድ ጉዳቶች በማድረስ በንጋታው ሲታይ ሰውየው ላይ ከባድ ጉዳት፣ ሰውየው ላይ ከባድ አደጋ ደርሶ እንመለከታለን። በጨለማ ብዙውን ጊዜ የሚደርሱ ጥቃቶች፣ በጨለማ የሚደርሱ ነገሮች በንጋታው ሲታዩ ዳሜጃቸው እጅግ በጣም ከፍ ያለ ነው። ልክ እንደዚህ ሁሉ እግዚአብሔር ልጆቹን ሰውሮ በማሳደግ እግዚአብሔር ልጆቹን ሰውሮ በማሳደግ በኋላ ላይ ግን ከፍተኛ ውጤት በማምጣት በጨለማው መንግስት ላይ ከፍተኛ ዳሜጅ በማምጣት እግዚአብሔር የሚጠቀምበት መንገድ ነው። ስሙ ለዘላለም የተባረከ ይሁን። ለምሳሌ ያህል ስለ ኢየሱስ መጨረሻ ላይ እንመለከታለን። ለምሳሌ ያህል ዮሴፍን ብንመለከት ዮሴፍ ትንቢት በመጣለት ጊዜ እግዚአብሔር እነዛን ኮከቦች እነዛን የስንዴ ማሳ ባሳየው ጊዜ ሕፃን ነበረ። ወንድሞቹ ምንም የሚደግፉት አይነት ስላልሆነ፣ ቤተሰቦቹ የሚደግፉት አይነት ስላልሆነ ያለው አማራጭ ምንድነው? ሸሽጎ ማሳደግ ነው። መንገዱ የስቃይ መንገድ ቢሆንም፣ መንገዱ የቻሌንጅ መንገድ ቢሆንም ወደ ግብጽ በማስወረድ ግብጽ ሸሽጎ አሳድጎ ለቤተሰቦቹ ግን ከፍተኛ በኋላ ላይ ግን ለእግዚአብሔር ስራ ከፍተኛ ደጀን ሆኖ ተነሳ። ለእግዚአብሔር ዓላማ፣ ለእግዚአብሔር እቅድ፣ ለእግዚአብሔር ፕሮግራም እጅግ በጣም ከፍተኛ ልጅ ሆኖ ለእግዚአብሔር ራእይ፣ ለእግዚአብሔር አገልግሎት ከፍተኛ ልጅ ሆኖ እንደተነሳ ግን ሸሽጎ ባያሳድገው ኖሮ ወንድሞቹ ትንሽ ቆይተው እንደሚገሉት ምንም ጥያቄ የለውም። ወንድሞቹ በመጣለት ራእይ፣ በመጣለት ድምፅ ጠላት ሆነው ተነስተውበታል። ልክ እንደዚህ ሁሉ እግዚአብሔር ድምፅ ከሰጠን በኋላ አንዳንድ ጊዜ መሰወር አለብን። እግዚአብሔር ድምፅ ካመጣ በኋላ ምንም ማድረግ አይቻልም። ይሄ መንገዱ ነው። መንገዱ ወንድሞቼ ለምን አይረዱኝም፣ እህቶቼ ለምን አይረዱኝም ብለን ማጉረምረም፣ መበሳጨት፣ ከነሱ ጋር አለ መጋባት ሳይሆን እግዚአብሔር ድምፅ ካመጣ በኋላ ሰወር ማለት አለብን። ትንቢት ከመጣልን በኋላ ሰወር ብለን መጸለይ፣ ሰወር ብለን ቃል ማንበብ፣ ሰወር ብለን መጾም፣ መጸለይ አለብን። ለምን መሰላችሁ? ይሄ በቃ ያለ ነው። ሰው ደካማ ነውና፣ ሰው ደካማ ፍጡር ነውና በመጣልህ ትንቢት ላይ ምቀኝነት የሚሰራበት ስፒሪት፣ የቃየል ስፒሪት ከባድ ነውና አንዳንድ ጊዜ መስዋዕቶቻችንን ሰወር አድርገን መስጠት፣ አንዳንድ ጊዜ መስዋዕቶቻችንን፣ ጾም ጸሎታችንን ሰወር አድርገን ለእግዚአብሔር መስጠት ይገባናል ብዬ አምናለሁ። ዮሴፍ መንገድ ይህንን እግዚአብሔር መርጦታል። ሙሴን በተመለከተ የሙሴ አስተዳደግ ምንም ጥያቄ የለውም። ቤተሰቦቹ ለመጀመሪያ ጊዜ ከወለዱት በኋላ ለ3 ወር ሸሽገውታል። ለምን ከተባለ ፈርዖን የሚባል ገዳይ አለ። የእግዚአብሔር ዓላማ፣ የእግዚአብሔር ራእይ የሚያገለግል መስሎ በተነሳ ጊዜ ልክ እንደዚህ ሁሉ ወደ ጦርነቱ፣ ወደ ሜዳው፣ ወደ አገልግሎቱ እግዚአብሔር የሚደግፈው መስሎት ወንድሞቹ እስራኤላውያን የሚደግፉት፣ አይሁዳውያን የሚደግፉት መስሎት ግብፃዊውን በገደለ ጊዜ አልተረዱትም። አንተ ደግሞ በእኛ ላይ ፈራጅ አድርጎ የሾመህ ማን ነው ባሉት ጊዜ ነገሩ ወደ ፈርዖን በደረሰ ጊዜ ይገለኛል ብሎ ለ40 ዓመት እግዚአብሔር እንደሰወረው ሰውሮ እንዳሳደገው፣ ስለዚህ አንዳንድ ነገሮቻችንን ሰወር ብለን ማድረግ አለብን። እህቱና ወንድሞቼ የምነግራችሁ ነገር ምንድን ነው? ይረዱኛል ብለን፣ ቤተሰብ ይረዳል ብለን፣ እህት ወንድሞች ይረዳል ብለን፣ ቸርች ይረዳል ብለን አንጠብቅ። በአካባቢ ያሉ ክርስቲያኖች ይረዱኛል ብለን፣ ያግዙኛል ብለን አገልግሎት በጀመርን ጊዜ ኖ አይደለም። እግዚአብሔር ሰወር አድርጎ ሲያሳድግ በኋላ ውጤቱ እጅግ በጣም ከባድ ነው። ለምን መሰላችሁ? በተጋለጥን ጊዜ ፈርዖን የሚባል ገዳይ አለ። ፈርዖን ምንም ጥያቄ የለውም። የጨለማው መንግስት ሪፕሬዘንታቲቭ ነው፣ ተወካይ ነው፣ አምሳል ነው፣ ምስያ ነው። ስለዚህ ዲያብሎስ የሚባል ተቀናቃኛችን ስላለ የእኛን መገለጥ የማይፈልግ ስለሆነ ሕፃን በሆንን ጊዜ ሊገለን ሊያጠፋን ይፈልጋል። ሕፃን በሆንን ጊዜ መሰወር ነው ያለብን። ሕፃን በሆንን ጊዜ ሕፃን ራእይ፣ ሕፃን አገልግሎት፣ ራእያችን ገና ሕፃን ተፍተፍ በሚልበት ጊዜ
ምንም ጥያቄ የለውም። መሰወሩ መሸሸጉ ይበጃል። በዚህ ዘመን እንደምናውቀው ብዙውን ጊዜ መገለጥ መታየት ማድረግ በቃ ይመስለናል። ዓለም የምትሄድበት መንገድ ይመስለናል። ግን የእግዚአብሔር አሰራር ደግሞ ተሸፍነህ እደግ ነው። በዋሻው ውስጥ ገብተህ ራስ ላይ ቆልፈህ ራስ ላይ ዘግተህ እደግ ነው የሚለው እግዚአብሔር። ለምን መሰላችሁ? ገዳዮች በጣም ብዙ አሉ። ሕፃኑን የሚፈልጉ ገዳዮች እጅግ በጣም አሉ። ሕፃን የሆነ ራእይ፣ ሕፃን የሆነ ቸርች፣ ሕፃን የሆነ አገልግሎት በጣም እጅግ በጣም ብዙ ገዳዮች አሉ። ስለዚህ ሰወር ብለን ከእግዚአብሔር ጋር ጊዜ እናጥፋ ነው የምላችሁ። ጾም ጸሎት እናድርግ፣ ቃል እናንብብ፣ ሰዋራ ስፍራ መርጠን እግዚአብሔርን እዛ እንዲያሳድገን እንዲንከባከበን እናድርግ። በአንደኛ ነገሥት 18 አካባቢ ምንም ጥያቄ የለውም የኤልያስ ተቀናቃኝ ኤልዛቤል አለች። የኤልዛቤል ተቀናቃኝ ኤልያስ አለ። ሁለቱ የማይዋደዱ ናቸው። ኤልዛቤል የእግዚአብሔር ነቢያት ባስገደለች ጊዜ አብድዩ የሰራው ነገር በጣም የሚገርም ነው። አብድዩ ያደረገው ነገር ምንድን ነው? ኤልዛቤል እንዳትገላቸው 100 ነቢያቶች ወሰደ። 50 አድርጎ አንደኛ ነገሥት 18 ላይ የምናገኘው ታሪክ ነው። 50 አድርጎ በየዋሻው ከፍሎ አስቀምጧቸው ውሃና እህል ይሰጣቸው ነበር። ዋሻ መሰወሪያ ስፍራ ነው። ዋሻ መደበቂያ ስፍራ ነው። ዋሻ ማለት ከለላ የሆነ ቦታ ነው። ልክ እንደዚሁ አብድዩን እየላከልን እግዚአብሔር ያበላናል፣ ያጠጣናል። ምን ስንሆን? በዋሻው ስንቀመጥ። ስለዚህ ዋሻው ውስጥ ገብተን ምሽግ ውስጥ ገብተን ስሙ ለዘላለም የተባረከውን ጾም ጸሎቶች እናድርግ። እግዚአብሔር ያበላናል፣ እግዚአብሔር ያጠጣናል። ለምን መሰላችሁ? ኤልዛቤል የምትባል ገዳይ አለች። ሕፃናትን የምትገድል፣ ነቢያቶችን የምትገድል፣ አገልጋዮችን የምትገድል፣ አገልጋዮች እንዳያገለግሉ ድምጿን በማውጣት በጉልሙትናዋ ብዙ ኃጢአት በማሰራት በማስፈራራት የምትገል ኤልዛቤል የምትባል ገዳይ ስላለች፣ ስለዚህ አብድዩ እንዳረገው ዋሻ ውስጥ ገባ ብለን ከእግዚአብሔር ጋር ጊዜ እናጥፋ። ዋሻ ውስጥ ሰወር ብለን ኤልዛቤል አልደረሰችባቸውም። እነዛን ነቢያት ኤልዛቤል ልትገላቸው አልቻለችም። ለምን? ዋሻ ውስጥ ገብተው ስለተሸሸጉ ስለተደበቁ። ክብር ለእግዚአብሔር ይሁን። ልክ እንደዚህ ሁሉ ከኤልዛቤል ሰወር ብለን ከዚህ ዓለም ሰወር ብለን ይሄ ዓለም ታይ፣ ይሄ ዓለም ተገለጥ፣ ይሄ ዓለም በቃ መገለጥን ማሳየትን ምናምን ነው የሚፈልጉ። እግዚአብሔር ደግሞ ሰወር ብለን አንዳንድ ነገሮችን እንድናደርግ ሰወር ብለን ከእግዚአብሔር እንድንወስድ ከእግዚአብሔር እንድንበላ ከእግዚአብሔር እንድንጠጣ ይፈልጋል ነው የምላችሁ። በሁለተኛ ዜና 22 ላይ እንደዚህ የሚል አለ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ሁለተኛ ዜና 22 ላይ መዘመር ማወደስ እንደጀመሩም እግዚአብሔር ይሁዳን በወረሩት በአሞብና በሴር ተራሮች ሰዎች ላይ ድብቅ ጦር አመጣባቸው፣ ተሸነፉ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። እግዚአብሔር ድብቅ ጦር አለው። እግዚአብሔር ራሱ ተሸፍኖ ይሰራል። እግዚአብሔር ራሱ ተሰውሮ ይሰራል። እነዛ አሞን ሞአብ ላይ በሞአብ ሰዎች ላይ ይሁዳ ወይንም እስራኤል ያደረገው ነገር ምንድን ነው? መዘመርና ማወደስ። እግዚአብሔርን መዘመርና ማወደስ በጀመሩ ጊዜ ያደረገው ነገር ምንድን ነው? እግዚአብሔር የተሰወረ ድብቅ ጦር አመጣና ሰዎቹን እንደፈጃቸው፣ ሰዎቹን እንደገደላቸው፣ ለእስራኤል አግዞ እግዚአብሔር ጠላቶቻቸውን ድል እንዳደረገላቸው እግዚአብሔር ራሱ ተሰውሮ ስውር ድብቅ ጦር እንዳለው ይነግረናል። ስለዚህ እግዚአብሔር እንደዚህ አይነት መንገድ የሚጠቀም ከሆነ እኛም ሰወር ብለን እግዚአብሔር እንዲረዳን፣ እግዚአብሔር እንዲሞላን፣ እግዚአብሔር በኃይል እንዲያስጣጥቀን መሰወር መደበቅ መቻል አለብን። መጋለጥ እግዚአብሔር ብዙ ጊዜ አይፈልግም። ስውር አሰራር አለው። ስውር አምላክ ነውና ስሙ ለዘላለም የተባረከ ይሁን። ስውር ድብቅ ጦር አለው ኢየሱስ ክርስቶስ። ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስን እንደምናውቀው ከሆነ በሄሮዶስ ዘመን ነው የተወለደው። በሄሮዶስ ዘመን በተወለደ ጊዜ ሄሮዶስ ደግሞ ንጉሥ ይወለዳል። እነዛ ኮከብ ቆጣሪዎች ኮከብ አይተው ሲሄዱ ንጉሥ ተወልዷል ባሉት ጊዜ ሄሮዶስ እጅግ በጣም ፈራ። ሕፃኑ ያለበትን ንገሩኝና እኔ መጥቼ እሰግዳለሁ አለ። እነዛ ሰባ ሰገሎች ሄደው ለኢየሱስ ክርስቶስ ከሰገዱለት ከመስዋዕት ካቀረቡለት በኋላ ተገልጦላቸው እግዚአብሔር በመንፈስ ቅዱስ ነግሯቸው በመጣችሁበት መንገድ እንዳትመለሱ ተብለው በሌላ መንገድ ወደ ሀገራቸው እንደተመለሱ ሄሮደስም ቢጠብቅ ሊመጡ ስላልቻሉ ሕፃን ሁሉ ይገደላል። ሕፃን ሁሉ ይገደል ባለበት ጊዜ ላይ ሕፃን ሁሉ እንደተገደለ ግን ከዛ በፊት ግን እግዚአብሔር ደግሞ ለዮሴፍ ተገልጦለት ምንድን ነው ያለው? ሕፃኑን ሊገድለው ሄሮዶስ ይፈልጋልና ወደ ግብፅ ይዘኸው ሽሽ፣ በዛም ተቀመጥ። ወደ ግብፅ ሄዶ ኢየሱስ ክርስቶስ ከተሸሸገ ሕፃናትን የሚገል ሄሮዶስ በዚህ ዘመን በመንፈስ ስላለ ሕፃን የእግዚአብሔርን ራእይ
የተሰጠን ራእይ፣ የተሰጠን አገልግሎት ትንሽ ነገር በትንሽነቱ ሊገሉ የሚፈልጉ እጅግ በጣም ብዙ ስላሉ መሸሸግ፣ መሰወር፣ መደበቅ ወደ ግብፅ እንደሄደ ነፍሳችንን መሰወር፣ አገልግሎታችንን መሰወር፣ ጥሪያችንን መሰወር፣ ትዳራችንን መሰወር፣ ልጆቻችንን መሰወር። በፌስቡክ ብዙ ጊዜ ልጆችን ያወጣሉ። በፌስቡክ ብዙ ጊዜ እዩልን እዩልን ይላሉ። እኔ እችን ነገር እቃወማታለሁ። ለምን መሰላችሁ? በጣም ብዙ ገዳዮች አሉ። በጣም ህፃናትን የሚገሉ ህፃን የሆነ ነገር ልክ እንደወጣ በቃ እንትን ብሎ በቃ መለጠፍ ፌስቡክ ላይ እንትን ላይ ብድግ አድርጎ ህፃን የሆነ ነገር ብዙ ጊዜ አንለጥፍ። እርግዝና እርጉዝ ሆነው እንትን ብለው የሚለጥፉ አሉ። ኖ ኖ ኖ፣ እንደዛ ባይሆን ይመረጣል። ትዳር በጣም ይናፈሳል። ደቂቃም አይፈጅባቸውም። 3 ወርም አይቆዩም ለመፈታት። በጣም ግልጽ፣ ይሄ ዘመን በጣም ክፉ ነው። ለምን እዩኝ እዩኝ በኋላ ደብቁኝ ነው። እዩልኝ፣ መኪና ገዝቶ ቶሎ ብሎ ፌስቡክ ላይ ልጥፍ፣ ብር ሲያገኝ የቼኩን ብር እንትን ላይ ልጥፍ፣ እዩኝ እዩኝ በኋላ ደብቁኝ እንዳይሆን። እግዚአብሔር ደግሞ ይሄንን ስለሚያውቅ ምን ያደርጋል? እግዚአብሔር ሰወር አድርጎ ያሳድጋል። ኢየሱስ ክርስቶስን ሰውሮ ካሳደገው ለምን ሄሮዶስ በዛን ዘመን እንዳለ እግዚአብሔር ነው። ለምን ኢየሱስ ክርስቶስን ያሸሸዋል? መግደል አይችልም እንደ ሄሮዶስን? ግን አይደለም። መንገድ አለ፣ ወይ አለ፣ የእግዚአብሔር አቅጣጫ አለ። ከእግዚአብሔር በላይ ልንሆን አንችልም። ከእግዚአብሔር በላይ ከእግዚአብሔር አስተሳሰብ በላይ ሆነን እኛ እግዚአብሔር አለልን ብለን ነገር እንድንጋፈጥ ህፃን የሆነ ነገር ይዘን ህፃኑን መሰወር ነው እንጂ መደበቅ ነው እንጂ ከእግዚአብሔር በላይ አንሁን። መሰወር ያለብን ሰዓት ላይ እንሰውር። አንዳንድ ያልጠነከሩ ነገሮችን ይዘን እዩልኝ እዩልኝ አንበል። ስር ያልሰደዱ ነገሮችን ይዘን እዩልኝ እዩልኝ አትበል። ለምን መሰላችሁ? በኋላ ስር ሰዶ ገዝፎ ኢየሱስ ክርስቶስ መውጣቱ አይቀርም በጊዜና በሰዓቱ። የዛን ጊዜ ዳሜጁን ያመጣዋል። በጠላት አሰራር ላይ፣ በጨለማ አሰራር ላይ ህፃን መቋቋም አይችልም። ህፃን ስር አልሰደደም። ህፃን ገና የበረታ አይደለም። ህፃኑን ሰወረው፣ እዛ አስቀመጠው። ህፃኑን የሚገለው ሄሮዶስ ሞቷልና ተመልሰህ ና ሲለው እንሰማለን። ስሙ ለዘላለም የተባረከ ይሁን። መውጣታችን የማይቀር ነው። መውጣቱ የማይቀር ነውና አንዳንድ ነገሮችን ሰውረን ከለን እናሳድግ እላለሁ። መሳፍንት 20:29 ላይ ደግሞ እንዲህ ይላል፣ ከዚያም እስራኤላውያን በድብአ ድብቅ ጦር አኖሩ ይላል። አየህ፣ እስራኤል ሲዋጉ ከእግዚአብሔር ትምህርት ወሰዱ። ምንድነው ያደረጉት? በጦርነታቸው ጊዜ ድብቅ ጦር አስቀመጡ። አየህ፣ ሰዋራ ጦር ያስፈልጋል። የተሸሸገ ማንነት ያስፈልጋል። የተደበቀ ጦር ያስፈልጋል። የተደበቀ ጾም ጸሎት፣ የተሰወረ ጾም ጸሎት። ይሁልኝ፣ ተመልከቱልኝ፣ ዛሬ ጾም ጸሎት ሊገባ ነው፣ እንደዚህ ላደርግ ነው ብለን አታቧ አስነፍተን አንዳንድ ጾም ጸሎቶችን አናድርግ። መሰወር በጠላት ላይ ከፍተኛ ዳሜጅ ያመጣል እላችኋለሁ። ስሙ ለዘላለም የተባረከ ይሁን። እሺ፣ ምሽግ መግባት ጥሩ ነው። ምሽግ መግባት በድሮ ዘመን ይነግሩናል። በአሁን ሰዓት ግን በቃ 40 ቀን ጾም ጸሎት፣ 30 ቀን ጾም ጸሎት ቸርች አውጃለች በምናምን ላይ ለጥፎ ኡኡ ማለት እግዚአብሔር በኋላ ላይ ከፍለን ይችላል። እግዚአብሔር ከኛ ጋር ላይሆን ይችላል። ሰውን እዩልኝ እንዳለን ሰውን ዋጋህን የሚሰጥህ ግን እግዚአብሔር ደግሞ ተሸሽገን በምንጸልይበት ጊዜ፣ ተሸሽገሽ በምትጸልይበት ጊዜ በስውር የሚያይ አባትህ በአደባባይ ይከፍለናል። በኋላውን ክፍያውን ከእግዚአብሔር ለማግኘት ከፈለግን መሰወር ጥሩ ነው። ሰው እንዲያይ ጾም። ማቴዎስ 6:5 ላይ እንደዚህ ይላል፣ ስትጸልዩ እንደ ግብዞች አትሁኑ፣ እነርሱ ለሰዎች ለመታየት ሲሉ በየምኩራቡ በየመንገዱ ማዕዘን ላይ ቆመው መጸለይ ይወዳሉና፣ እውነት እላችኋለሁ ሙሉ ዋጋቸውን ተቀብለዋል። ሰው እንዲያያቸው በሰው ፊት ጸልየዋል። ስለዚህ ሰው ሲመለከታቸው እሱማ ጾመኛ ነው፣ እሱማ ይጸልያል፣ እሷማ ትጸልያለች በሰው ፊት። እግዚአብሔር ግን አይቆጥሩም። እግዚአብሔር ግን አይመለከተውም። ልክ እንደዚህ ሁሉ ስለ ጾም እዛው ቦታ ላይ ይናገራል። ማቴዎስ 6:16 ላይ ስትጾሙ እንደ ግብዞች አትጠውልጉ፣ እነርሱ መጾማቸው እንዲታወቅላቸው ሆን ብለው ፊታቸው ላይ የሐዘን ምልክት ያሳያሉ። እውነት እላችኋለሁ እንዲህ የሚያደርጉት ዋጋቸውን በሙሉ ተቀብለዋል። የሐዘን ፊት በሰው ፊት ያሳያሉ። እሱማ ሲጸልይ ዋለ፣ እሱማ ሲጾም ዋለ፣ በጣም የሚገርም ነው ተብለዋል። በቃ በሰው ዘንድ ተቀብሏል። እግዚአብሔር ግን አይመለከተውም። እግዚአብሔር ግን ሪዋርድ አያደርገውም። እግዚአብሔር ሪዋርድ የሚያደርገውን ኢየሱስ ክርስቶስ እንዲህ ብሎ ነግሮናል። ማቴዎስ 6:6 ላይ አንተ ግን ስትጸልይ ወደ ክፍልህ ግባ፣ በሩንም ዘግተህ በስውር ወዳለው አባትህ ጸልይ፣ በስውር የተደረገውን የሚያይ አባትህ ዋጋህን ይከፍላል። የእግዚአብሔር ሪዋርድ እና የሰው ሪዋርድ ይለያያል። እግዚአብሔር ሲመልስልህ ምን ያህል እንደሚመልስ የምናውቀው ነው። ስለዚህ ከሰው መልስ ጠብቀን አንጸልይ፣ ከሰው መልስ ጠብቀን አንጹም። ይልቁንም ከእግዚአብሔር መልስ ጠብቀን የምንጸልይ ከሆነ ምንድን ያደርገው
ስትጸልይ ወደ ክፍልህ ግባ፣ በሩንም ዘግተህ በስውር ወዳለው አባትህ ጸልይ። በስውር የተደረገውን የሚያይ አባትህ ዋጋን ይከፍላል ይላል። ስሙ ለዘላለም የተባረከውን። ማቴዎስ 6:18 ላይ እንደዚህ ይላል፣ በዚህም መጾምህ በስውር ያለው አባትህ ብቻ የሚያውቀው በስውር ከሰዎች የተሰወረ ይሆናል። በስውር የሚያየው አባትህ የተደረገውን ዋጋን ይከፍላል ይላል። ማቴዎስ 6:18 ላይ እንደዚህ ይላል። እና የምነግራችሁ ነገር ምንድን ነው? ዳዊትን አጋልጦ አላሳደገውም እግዚአብሔር ወንድሞቹ ተጋልጠው ቢያድጉም እግዚአብሔር ግን ዳዊትን ደብቆ ነው ያሳደገው። ደብቆ ነው እግዚአብሔር ሲንከባከበው፣ ሲያደባድበው፣ እግዚአብሔር ሲያበረታው፣ እግዚአብሔር ስሩን ሲያሰደው የነበረው። ስለዚህ ጎልያድ የሚባል አለ። ተጋልጠው ያደጉ እንዳለ ጎልያድን መቋቋም አልቻሉም። በስውር ያደገው ዳዊት ግን ጎልያድን አሸንፎለታል። የእግዚአብሔር ባሪያ ሆኗል። የእግዚአብሔር አገልጋይ ሆኗል። ስለዚህ አንዳንድ ነገሮቻችን እባካችሁ ሰውረን እናድርጋቸው። አንዳንድ ነገሮቻችን ተሰውረን ተደብቀን እናድርጋቸው። ለምን መሰላችሁ? በኋላ ስንጋለጥ መቋቋም የማንችላቸው ነገሮች ሊገጥሙን ይችላሉ። ዝሙት ሊጥለን ይችላል። ገንዘብ ሊጥለን ይችላል። ብዙዎችን እየጣለ ያለውን በዚህ ዘመን ይሄ ነው። ገንዘብ ይጥላል፣ ዝሙት ይጥላል፣ ዝና ይጥላል፣ ክብር ይጥላል። ብዙ የእግዚአብሔር ባሪያዎች እየተሰቃዩ ያሉበት ነገር ምንድን ነው? ወደ መጋለጥ ስለመጣን ተጋልጠን ብዙ ነገሮች አናደርግ። ቸርች ብዙ ጊዜ ማድረግ ያለባት በዚህ ጊዜ የማምነው ምንድን ነው? ህብረት ጉባኤዎች ተሰውረን ተሰውረን መጸለይ፣ ተሰውረን ከእግዚአብሔር ጋር ህብረት ማድረግ አለ። በኤሽታወል ሸለቆ ምንድን ነው የእግዚአብሔር መንፈስ እየመጣ ሳምሶንን ምን ይለው ነበር? ያነቃቃው ነበር። በሸለቆ ውስጥ ተደብቆ ሳምሶን ምን ያደርግ ነበረ? ብቻ ስውር ነገር ያስፈልገናል። አንጋለጥ ነው የምላችሁ። የተጋለጠ ነገር ቅድም እንዳልኩት አሁን እዩኝ በኋላ ደብቁኝ እንዳይመጣ ምንድን ነው ማድረግ ያለብን? መሰወር፣ ከአንዳንድ ነገሮች መሰወር፣ ከቤተሰብም መሰወር፣ ከቻልን ሰወር ብለን መጸለይ፣ መጾም። ስለዚህ ልላችሁ የምፈልገው ነገር ምንድን ነው? ተሰወሩ፣ ተደበቁ። በድብቅ በስውር የምታደርጉት ነገር እግዚአብሔር በኋላ ይከፍላል። ኢየሱስ ክርስቶስ ደቀ መዛሙርቱን ካስተኛ በኋላ በጨለማ ሰዋራ ስፍራ ሄዶ ይጸልይ ነበር። ይሄ ደግሞ በአዲስ ኪዳናችን ተጽፎ ተመዝግቦ ያለ ነገር ነው። ብናነበው እናገኘዋለን። ኢየሱስ ክርስቶስ በሰዋራ ስፍራ ሄዶ ይጸልይ ነበረ። ስለዚህ ልላችሁ የምፈልገው ነገር ምንድን ነው? እግዚአብሔር ሰዋራን አካሄድ ከመረጠ እኛማ በብዙ መጠቀም አለብን። ስለዚህ ተሰውረን እንጸልይ፣ ተሰውረን እንጹም። እግዚአብሔር በስውር የተደረገውን ነገር በነፍሳችን የሰወርናቸው ነገሮች ተሰውረን ለእግዚአብሔር የምናቀርባቸው ነገሮች ስሙ ለዘላለም የተባረከ ይሁን፣ ውጤቱን ይሰጠናል። ስለዚህ ተሰወሩ፣ ተደበቁ፣ ጾም ጸሎታችሁን፣ ቃል ማንበባችሁን፣ እግዚአብሔርን ማገልገላችሁን ቀጥሉ። እግዚአብሔር በብዙ ሪዋርድ ያደርገናል። እግዚአብሔር አባት ሆይ ስምህ ለዘላለም የተባረከ ይሁን። በስውር የምታይ አምላክ፣ በስውር የተደረገ ነገር እግዚአብሔር አባት ሆይ የምትከፍል አንተ፣ የምታይ አንተ፣ ያስቀመጥከው አንተ፣ በስውር እኔ ስውር አባትህ ነኝ። በስውር የምታደርጉትን ነገር አያለው፣ ሪዋርዳችሁን እከፍላለሁ፣ ዋጋችሁን እሰጣለሁ ያልክ ጌታ ስምህ ለዘላለም የተባረከ ይሁን። የመሰወር ጊዜ፣ የመሰወር ወቅት በላያችን ላይ አምጣልን። የመሰወር መንገድን በላያችን ላይ አምጣልን። ተሰውሮ መጸለይ፣ ተሰውሮ መጾም፣ ተሰውሮ ተደብቆ ካንተ ጋር ጊዜ ማጥፋት፣ ካንተ ጋር ጊዜ መውሰድ፣ ጊዜያችንን ለአንተ መሰዋት፣ ጾም ጸሎት እያደረገን ካንተ ጋር ተደብቀን ማድረግ የምንችልበት ኃይልህን፣ ጥበብህን፣ ቃልህን አብዛልን። እግዚአብሔር አባት ሆይ ተጋልጠን ሳይሆን ተሰውረን ማደግ የምንችልበት፣ ተጋልጠን ሳይሆን ተሰውረን ስር መስደድ የምንችልበት፣ እግዚአብሔር አባት ሆይ በስውር መታጠቅ የምንችልበት፣ በስውር መጸለይ የምንችልበት፣ በስውር ኃይልን መቀበል የምንችልበት ደጅ በሮች ሁሉ በላያችን ላይ ይከፈቱ። ኢየሱስ ክርስቶስ ከሄደው እኛም የኢየሱስ ክርስቶስ ደቀ መዝሙር ነንና ተሰውረን ማደግ የምንችልበት፣ ተሰውረን መጸለይ የምንችልበት፣ ተሰውረን ዋሻ ውስጥ ተደብቀን ከእግዚአብሔር ካንተ ዘንድ መብላት መጠጣት የምንችልበትን፣ ከአብድዩ የተቀበልን መብላት መጠጣት ኤልዛቤል እንዳትገለን፣ ፈርዖን እንዳይገለን፣ ዓለም እንዳይገለን መሰወር መደበቅ የምንችልበትን ኃይልን፣ ጉልበትን፣ ጥበብን በላያችን ላይ አፍስልን። ስምህ ለዘላለም የተባረከ ይሁን። ተሰወሩ ስላልከን እናመሰግንሃለን። የመሰወርን ጥበብ፣ የመሰወርን ኃይል፣ የመሰወርን ትምህርት፣ የመሰወርን ጸሎት፣ የመሰወርን አምልኮ በላያችን ላይ ስለምታመጣ ክብር ሁሉ ለአንተ ለታላቁ ጌታ ይሁንልህ። በልጅህ በጌታ በኢየሱስ ክርስቶስ ስም ስለሰጠህን ቃል ተባረክ። 30፣ 60፣ 100 ፍሬያማ ስለሚሆን እኔ እጅግ አድርጌ አመሰግንሃለሁ። መንፈስ ቅዱስ ተባረክ። አሜን።